የተራቆቱ መሬቶችን መልሶ ለማልማትና የስነ ምህዳር መዛባትን ለመከላከል የተከናወኑ የዘላቂ የመሬት አያያዝ ፕሮግራም ስራዎች ውጤታማ መሆናቸውን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። ቢሮ የተገኙ ስኬቶችን በማስቀጠልና ማነቆችን በመቅረፍ ረገድ በቀጣይ በትኩረት እንደሚሰራ አመላክቷል። መስከረም ጌታቸው ዝርዝሩን ታቀርበዋለች። የደቡብ ኢትዮጵያ ክልል ግብርና ቢሮ ያዘጋጀው የግምገማ መድረክ ባለፉት ዓመታት በክልሉ 9 ዞኖችና 16 ወረዳዎች የተተገበሩ የዘላቂ የመሬት አያያዝ ወይም ኤስኤልኤም ፕሮግራም ስራዎችን በጥልቀት ለመፈተሽ ያለመ ነው። በመድረኩ ላይ የተገኙት የቢሮ አመራሮችና ከፍተኛ ባለሙያዎች እንደገለጹት በህብረተሰቡ ንቁ ተሳትፎ የተሰሩ የአፈርና ውሃ ጥበቃ ስራዎች በክልሉ በርካታ የተራቆቱ መሬቶች እንዲያገግሙና የውሃ ምንጮች እንዲነቃቁ አድርገዋል። ይህ ፕሮጀክት ተፈጥሮ ሀብትን ከመጠበቅ ተፈጥሮ ሀብትን ለምቶ እንዲኖር ከማድረግ የተጎዱት እንደገና አገግሞ እንዲኖሩ እንዲቀጥሉ ከማድረግ ሶዛት ኮሚኒቲው በኢኮኖሚ የበለጸገ ለችግሮች ጥሩ ችግሮችን መቋቋም የሚችል ኮሚኒቲ ሆኖ እንዲቀጥል ከማድረግ አንፃር አስተዋጽኦ ከፍተኛ ነው። ይሄንን እየሰራ ያለ ፕሮጀክት ነው። ፕሮግራሙ በክልላችን 16 ወረዳዎችን መሰረት አድርጎ ነው የሚሰራው። ግን አብዛኛው የሚሰራው ለሀገሪቱ በጣም ወሳኝ በሆኑ ኢኮሲስተሞች እና ጥቅም በሚሰጡ ሜጋ ፕሮጀክቶችን ከአደጋ ለመከላከል ነው የሚሰራውና አብዛኛው የዚህ የግቤ 3 የኮይሻ ኃይል ማመንጫ ግድብ፣ ማዜ ብሔራዊ ፓርክ፣ የጫሞ ሐይቅን መሰረት አድርጎ እነዚህን ለመጠበቅ ታልሞ የሚሰራ ስራ ነው። የፕሮግራሙ በተግባር መሬት ላይ መውረድ የምግብ ዋስትናን ከማረጋገጥና የስራ ዕድል ከመፍጠሩም ባሻገር በአየር ንብረት መለወጥ ሳቢያ የሚከሰቱ አደጋዎችን የመቋቋም አቅምን የገነባ መሆኑም በግምገማው ላይ ተነስቷል። በዋናነት አካባቢውን መልሶ በማልማት አርሶ አደሮች ከሰብል፣ ከእንስሳት፣ ከሌሎችም ተጠቃሚ እንዲሆኑ አድርጓል ፕሮጀክቱ። በዋናነት ግን ወደ ሐይቆች የሚገባውን ደለል በማስቀረት ሐይቆች ደግሞ የኃይል ማመንጫ ግድቦች በአግባቡ በታለመላቸው ዲዛይን መሰረት አገልግሎት ጊዜያቸውን ሳያጥር በአግባቡ ተግባሩን እንዲሰሩ ለማድረግ ጥረቶች ተደርገዋል። ይሁን እንጂ የተከናወኑ ስራዎችን ይበልጥ ውጤታማ ለማድረግ የክትትልና ግምገማ ስርዓቱን ማጠናከር እንደሚገባም ተመላክቷል። ከዚህም አኳያ በየደረጃው ያለው አመራር ፕሮግራሙን በባለቤትነት የመምራት ውስንነቶችና ሌሎች ተያያዥ ችግሮች መቀረፍ እንዳለባቸውም ተጠቁሟል። በፍራፍሬ አልፎም በቡና ክልላችን ወደፊት ለመድ አቅዶ እየሰራ ያለ ከመሆኑ ጋር ታይዞ በቡናና በፍራፍሬ ችግኞች ላይ ልዩ ትኩረት ሰጥተን ብንድ ጥሩ ነውና ፕሮጀክቱ የነኚህ ነገሮች በደንብ አስፍቶ አጠናክሮ መቀጠል ያለበት እንደሆነ ለማንሳት ነው። እዛ አካባቢ የሚሰጠው ኢንሴንቲቭ ሳይሆን ህዝቡ አምኖ ለነገው ትውልድ ይሄን ብንሰራ አካባቢው ቀጣይነት ባለው መልኩ ህብረተሰቡ ሊኖርበት የሚችል አካባቢ እንደሚሆንና ጉዳቱ ምን እንደሆነ በመገንዘቡና በመረዳቱ ነው የሚል እምነት ነው ያለኝ። ስለዚህ ዋናውና ቁልፉ ወደ ስራ ከመገባታቸው በፊት ሁሉም ቦታ እንዲህ አይነት ሞቢላይዜሽን አዌርነስ ክሪኤሽን ስራዎች ቢሰሩ የበለጠ ውጤታማ ሊያደርጋቸው ይችላል ብዬ አምናለሁ። በዘላቂነት የፕሮግራሙ ቀጣይነት እንዲረጋገጥ የተሰሩ ስራዎችን ባለቤት ሆኖ የሚመራ አካል የአፈርና ውሃ ጥበቃ ስራዎቻችን የተሰሩ ታች ያሉትን የመንከባከብ የመጠበቅ ባለቤት መፍጠር ተቋም የመገንባት ጉዳይ ዋናውና ትልቁ አንዱ ከስትሪንግ ኮሚቴ መነሻ ስነሳ ማህበራት ናቸው። ስለዚህ ከማህበራት ጋር ያለው ትስስር የማጠናከሩ ጉዳይ ቀጣይ በትኩረት መሰራት ያለበትና እነሱ ላይ ደግሞ ግንዛቤ መፍጠር የማሰልጠን ተቋም የመገንባት ጉዳይ ቀጣይ በትኩረት ቢሰራ። የደቡብ ኢትዮጵያ ክልል ግብርና ቢሮ በመድረኩ የተነሱ ግብረ መልሶችን መነሻ በማድረግ በቀጣይ የምርት ዘመን ይበልጥ የተቀናጀና ሳይንሳዊ አሰራርን የተከተለ ዘላቂ የመሬት አያያዝ ስራ መከናወን እንዳለበትም አመላክቷል። ፊዚካል አሁንም አፈጻጸማችን አንፃር
ችግኝ ጣቢያዎችን ትኩረት አድርገን ችግኝ ጣቢያዎች ላይ እንስራ። ችግኝ ጣቢያዎች ሞዴል መሆን መቻል አለባቸው። ህብረት ስራ ማህበራትም ተደራጅቶ የሚሰሩት ውጤታማ እንዲሆኑ ዘላቂ በሆነ መንገድ ስራቸውን እንዲሰሩ የሚሰራው ስራ በድጋፍ በክትትል ተጠናክሮ የሚሰራ ሆኖ እንዲያዝ ያስፈልጋል። የሱፐርቪዥን ቲም ተደራጅቶ እንዲሰራ ያስፈልጋል። ሌሎች ከዚህ ፕሮጀክቶች ጋር ለመስራት አቅዶ የሚንቀሳቀሱ ለመስራት የሚፈልጉ ፕሮጀክቶችም ኤጀንቶችም ካሉ እንደዚሁ ደግሞ ለጋራ ለህዝባችን ጥቅም በጋራ መስራት መቻል አለብን የሚል ሐሳብ ነው ያለኝ። በወላይታ ዞን ዱጉና ፋንጎ ወረዳ ከ21.5 ሚሊዮን ብር በላይ በሆነ ወጪ የተገነባው የብላቴ ኤታ መካከለኛ የመስኖ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢ ቢሮ ኃላፊ አቶ ኤካል ኔትርና የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው ፕሮጀክቱን ከፍተው ለአገልግሎት ክፍት ያደረጉት። መርሃ ግብሩን የተከታተለችው ባልደረባችን ነህሚያ ገነቱ ናት። በወላይታ ዞን ዱጉና ፋንጎ ወረዳ ከ21.5 ሚሊዮን ብር በላይ በሆነ ወጪ የተገነባው የብላቴ ኤታ መካከለኛ የመስኖ ፕሮጀክትን የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢ ልማት ቢሮ ኃላፊ አቶ ኤካል ነትርና የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ መርቀው ለአገልግሎቱ ክፍት አድርገዋል። የመስኖ ፕሮጀክቱ በወረዳው ብላቴ ኤታና ፋንጎ ቢጆ ቀበሌዎች የሚገኙ 1284 አርሶ አደሮችን በቀጥታ ተጠቃሚ የሚያደርግ ሲሆን ከ1410 ሄክታር በላይ የእርሻ ማሳም በውሃ ማርካት እንደሚቻል ተገልጿል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንዳሉት ፕሮጀክቱ የአካባቢው አርሶ አደሮች ከዝናብ ጥገኝነት ተላቀው በአመት 3 ጊዜ እንዲያመርቱና የምግብ ዋስትናቸውን እንዲያረጋግጡ ያስችላል ብለዋል። በዞኑ የተጀመሩ ሌሎች መሰል የመስኖ ፕሮጀክቶችንም ተጠናቀው በቅርቡ ለአገልግሎት እንደሚበቁ ገልጸዋል። የግብርናውን ዘርፍ ለማዘመን ከሚደረጉ ስራዎች ውስጥ አንዱና መሰረታዊ የሆነው ውሃ አጠር የሆኑ አካባቢዎች በአካባቢ የሚገኘውን የውሃ ምንጭ በመጠቀም መስኖ ማልማትና መስኖን በመጠቀም ደግሞ በአመት 3 ጊዜ በማምረት ምርትና ምርታማነትን ለመጨመር የሚደረገውን ጥረት አካል የሆነው ይህ የብላቴ ኤታ መስኖ በክልላችን መስኖና ቆላማ ልማት ቢሮ አማካኝነት ከ21 ሚሊዮን ብር በላይ ተበጅቶለት በርካታ ውጣ ውረዶችን እያለፈ ይሄ ፕሮጀክት ዛሬ ውጤታማ እንዲሆን ተደርጓል። እንደ ዞናችን ይሄ አንዱ የመስኖ ፕሮጀክት ሲሆን ሌሎች በርካታ የተጀመሩ ያላለቁ በሂደት ላይ ያሉ ፕሮጀክቶች አሉ። የክልሉ መስኖና ቆላማ አካባቢ ልማት ቢሮ ኃላፊ አቶ ኤካል ነትር በክልሉ ያሉ የውሃ አማራጮችን በመጠቀም የምግብ ሉዓላዊነትን ለማረጋገጥ በትኩረት እየተሰራ መሆኑ ገልጸዋል። የደቡብ ኢትዮጵያ ክልል በተፈጥሮ ሀብት የታደለች በውስጧ ባሉ 12 ዞኖች በመስኖ ሊለማ ሰፊ የሆነ መሬት ያለበት የላቀ የውሃ አማራጭ ያለው ክልል ነው። ቢሮዎችን ይህንን ሰፊ የተፈጥሮ ጸጋ በአግባቡ በመጠቀም ምርትና ምርታማነትን በማሳደግ የህብረተሰባችንን የምግብ ዋስትና የምግብ ሉዓላዊነት በዘላቂነት ለማረጋገጥ በትኩረትና በቁርጠኝነት እየሰራ ይገኛል። ከአካባቢው ነዋሪዎች መካከል አንዳንዶቹ በሰጡት አስተያየት የመስኖ አውታር ተገንብቶ መጠናቀቁ ከዝናብ ጥገኝነት ተላቀው በመስኖ በማምረት የተሻለ ምርት እንድናገኝ ያስችለናል ብለዋል። ይሄ መስኖ ምናልባት ዘመናት ቆይቶ በእጃችን አለ ይባላል እንጂ ሙሉ በሙሉ በእጅ አልገባም። የተወሰነ ፐርሰንት ነው ወደዚህ የሚመጣው። ይሄ መስኖ በእጃችን የገባው ይሄ ፕሮጀክት ከተጀመረ በኋላ ነው። ይሄንን ፕሮጀክት በመንግስትና በዞናችን እያመሰገነን ይሄ ፕሮጀክት በእጃችን እንድገባ ብዙ ህዝብ እንደምንጠቀም እናምናለን። ግን ለመጠበቅ ያለውን የቀረውን ስራዎችን በመስራት ሌላው ደግሞ መንግስት የሚሰጠውን ምርጥ ዘሮችና የተለያዩት በወቅቱ ከቀረበ ይሄ ህዝብ ቅርብ ጊዜ ከዚህ ልውጥ በጣም ከፍ ብሎ እንደሚመጣ
እናምናለን። በፊት የነበረው የታሪካችን በጣም የመስኖ በእጃችን አልገባም። በዛ ኬዝ አርሶ አደሩ በአገባብ 100% ይቅርና 25% ሊጠቀም አልቻለም። አሁን ከዚህ ወደዚህ ያለው ወይ ከ2017 አይደለም አሁን ውሃ ስራ የተጀመረው በ2017 ሐምሌ ውስጥ ነው ውሃ ስራ የተጀመረው የመስኖ ስራ የተጀመረው። ከዛ ተሰርቶ ከሐምሌ እስከ ታይሳስ ባለው ሰዓት ላይ ተዘግቶ ከነበሩበት ጊዜ ታይሳስ ስራው ተጠናቅቆ ውሃው መስራት ከጀመረን ወዲህ ባለው ጊዜያት ውስጥ እግዚአብሔር ይመስገን ብዙ ምርት ለዚህ አካባቢ ለዙሪያ ላሉ ቀበሎች የሚበቃ ምርት አግኝተናል። ለልማት ስራ የተነቀሉ እንጨቶችን ችግኝ በመትከል ለመተካትና የዳሞታ ተራራን የቱሪዝም መዳረሻ ለማድረግ እየተሰራ መሆኑን የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ገለጹ። በከተማዋ በክረምት ወቅት ከ1.6 ሚሊዮን በላይ ችግኞችን ለመትከል ታቅዶ እየተሰራ መሆኑን የገለጹት ደግሞ የከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ረዳት ፕሮፌሰር ዘገየ ጳውሎስ ናቸው። በወላይታ ሶዶ ከተማ የአረንጓዴ አሻራ መርሃ ግብር የችግኝ ተከላ ተካሂዷል። ሀና ደረሰ ተጨማሪ አላት። የክረምት በጎ ፈቃድ አገልግሎት የአረንጓዴ አሻራን በማሳረፍና የተለያዩ አቅመ ደካሞችን በመርዳት የሚታወስ ነው። ከዚህ ጋር ተያይዞ የዘንድሮ የክረምት በጎ ፈቃድ አገልግሎት በወላይታ ሶዶ ከተማ ዳሞታ ተራራ ችግኝ ተከላ ተካሂዷል። የክረምት በጎ አገልግሎት አካል ነው። የአረንጓዴ አሻራ ወጣቱ ማሳረፍ አለበት። አሻራ ነው። ዛሬ እንተክላለን፣ ተክሎ መሄድ ብቻ ስለማያስፈልግ መጥቶም ማየትም ስለሚያስፈልግ ታሪካዊ በሆነችው በሶዶ ከተማ ሻኛ በምትባል የሚታወቀው በዳሞታ ተራራ ላይ ወጥተን እዚህ የተሰሩ ያሉ ልማቶችን በአንድ ጎን እያየን በሌላ በኩል ደግሞ አሻራችን የችግኝ ተከላ መርሃ ግብር ከዘንድሮ በጎ አካል ካቀር ነው በ1.6 ሚሊዮን ያህል ችግኝ በክረምት ወጣት በጎ ብቻ እንተክላለን ብለን ባቀርነው ልክ ዛሬ በዚህ ላይ አሻራችን ወጣቱም ተሰብስቦ አጠቃላይ ከተማችንም ነዋሪም አመራርም አሻራ አሳርፏል። ስለዚህ ሌሎች ተግባራት አሉ። ይሄ አንደኛው የስምርት መስካችን ብቻ ነው። የደም ልገሳ አለ፣ የቤት ግንባታ መርሃ ግብር አለን። በሁሉም ክፍለ ከተሞች በእቅድ መነሻ እየተሰራ ያለበት አለ። ከዛ ውጪ ድጋፍ ለሚሹ ህብረተሰብ ክፍሎች አሉ። እንደ ከተማችን በጣም ድሃ የሆኑ መብላት ያጡ መጠጣት ያጡ እነዚህን ለይቶ የተለያዩ ቁሳቁሶችን ከአልባሳት ጀምሮ ሌሎች ግብዓቶችም ጭምር በማሰባሰብ የመደገፍ ስራ አንዱ የዘንድሮ የዚህ አካልም ነውና ሶዶ ከተማውን ይሄን የሚያክል ዳሞታን እንደ ሀብት ይዘን አልተጠቀምንም፣ አናውቀውም። ስለዚህ ዳሞታ ምን ይመስላል ዳሞታን እንወቅ በሚል ዛሬ ከአረንጓዴ አሻራ ጋር አስተሳስረን ችግኝ ተከላ በስፋት እያደረግን ያለነው። ይሄ ችግኝ በቀላሉ የተፈጠረ አይደለም። ችግኝ የራሱ የሆነ ኦቨርሄድ ኮስት ያለው ነው። ከችግኝ ከዘር ለቀማ ጀምሮ ከመደብ ዝግጅት ጀምሮ ከፖት ግዢ ጀምሮ ውሃ ጠጥተን ክረምቱን በጋውን እስከ ተከላ ድረስ የለፋንበት ችግኝ ስለሆነ የተከልነው ችግኝ በአግባቡ ለታለመለት ዓላማ እንዲውል ሁሉም ባለድርሻ አካላት የራሳቸውን ጥረት ሊያደርጉ ይገባል። ዳሞታን የቱሪዝም መዳረሻ ለማድረግ ከሚሰሩ ተግባራት አንዱና ዋነኛው ተራራውን ደን በመሸፈን የማስዋብ ስራ ነው። ስለሆነም ዳሞታን ማስዋብና መጎብኘት አማራጭ የሌለው ጉዳይ መሆኑን የወላይታ ሶዶ ከተማ አስተዳደር ከንቲባ ወይዘሮ ታገኝ ኃይለማርያም ተናግረዋል። ዳሞታ ጸዳል እንላለን። ወላይታ ሶዶን የዳሞታ ጸዳል የቱሪስት መዳረሻ ለማድረግ በአንድ ከተማ በአንድ ዞን የአንድ የቱሪስት መዳረሻ መሰራት አለበት ተብሎ ቅድም በወንድሞቼም በእህቶቼም ሲገለጽ እንደነበረው ዳሞታን እንግዲህ እያለማን እንገኛለን። ይሄን ደግሞ እንዲለማ ለቱሪስት መዳረሻነትም እንዲሆን ይህ አመራር ከህዝቡ በሚሰበሰበው ከንግዱ ማህበረሰብ ከሚፈለገው ሰው ሁሉ በሚሰበሰበው ግብር ነውና የተሰበሰበው ገንዘብ ደግሞ ለልማት እየዋለ ስለመሆኑ ሁሉም አመራር ተመሳሳይ ዕውቀት ቦታው ድረስ ሁሉም መጥቶ አላየምና ለምን እየተሰራ ያለውን ደረጃም ጭምር አመራሩ አያይምና በጋራ ይሄን ችግኝ ተከላም እናካሂዳለን። በሌላ መልኩ ደግሞ ለሌላም ለመግለጽም ለመንገርም ቦታው ድረስ ያለውን እየተሰራ ያለውን ልማት
መታየት ስላለበት በጋራ ብናይና የጋራ ጊዜ ብናሳልፍ ከ1.6 ሚሊዮን ችግኝ በላይ በክረምት በጎ ፈቃድ አገልግሎት ይተከላል ተብሎ የሚጠበቅ ሲሆን ችግኞች ከሚተከሉባቸው ቦታዎች ዋነኛውና አንደኛው ዳሞታ እንደሆነ የገለጹት የከተማዋ ብልጽግና ቅርንጫፍ ጽህፈት ቤት ኃላፊ ረዳት ፕሮፌሰር ዘገየ ጳውሎስ ይህም ለሀገር ከፍታ ወሳኝ ነው ብለዋል። በጎነት ለኢትዮጵያ ከፍታ በሚል እሳቤ በብልጽግና መሪነት በርካታ እቅዶችን አውጥተን ቅድም እንደተገለጸው ወደ 18 የሚሆኑ የስምርት መስኮች ላይ ስራዎችን እየሰራን እቅድ አቅደን እየተገበረን መተናል። ከዚህም አንፃር ዛሬው ቀን በዳሞታ ተራራ ላይ በዳሞታ ቀበሌ ውስጥ የምናካሂደው በጎነት ለኢትዮጵያ ከፍታ አካል የሆነው የችግኝ ተከላ መርሃ ግብር ወደ 1.6 ሚሊዮን ችግኝ ለመትከል ካቀድነው መካከል አንዱ ስለሆነ ይህን ስራ በስፋት በመስራት የኢትዮጵያን ከፍታ ወደ ተምሳሌት ሀገር ለምንወስደው ጉዞ ግሪን ሌጋሲ አንድ አካል ስለሆነ ሁላችንም እያንዳንዱ ቤተሰብ እያንዳንዱ ግለሰብ ሃውስሆልድ የራሱን አሻራ ማሳረፍ ከቻለ አገራችንን ከፍታ ማረጋገጥ እንችላለን በሚል ሂሳቤ ስራ እየሰራን እንገኛለን። ለሁሉም ልማት የህዝብ ተሳትፎና ጥበቃ ወሳኝ እንደሆነም መልእክት ተላልፏል። የምግብ ዋስትናን ለማረጋገጥና የአርሶ አደሩን ኑሮ ለማሻሻል ያለመው የሽፈራው ችግኝ ማፍላትና ተከላ መርሃ ግብር በወላይታ ዞን ቆላማ አካባቢዎች እያካሄደ መሆኑን አዩዳ ኢናክሽን የተባለ ግብረሰናይ ድርጅት አስታወቀ። ፕሮጀክቱ የሞሪንጋ ተክል ዘርፈ ብዙ ጠቀሜታ አሟጦ ለመጠቀም ሴቶችን በኢኮኖሚ ለማብቃትና የአየር ንብረት ለውጥን ለመቋቋም ትልቅ ፋይዳ እንዳለው የዞኑ ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ ገልጸዋል። አዩዳ ኢናክሽን የተባለ ግብረሰናይ ድርጅት በበኩሉ የአየር ንብረትን የሚቋቋሙ የግብርና ልምዶችን ከማስፋፋት ባለፈ ለምርቱ ጠንካራ የገበያ ትስስር ለመፍጠር እየሰራ መሆኑን አስታውቋል። ትሁን ዘለቀ ተጨማሪ አላት። ይህ አካባቢ በደቡብ ኢትዮጵያ ክልል ወላይታ ዞን ከሚታወቁ ቆላማ ስፍራዎች አንዱ የሆነው የኪንዶ ኮይሻ ወረዳ ቱልቻ ቀበሌ ነው። የአካባቢው ማህበረሰብ ከጥንት ጀምሮ በሳይንስ ስሙ ሞሪንጋ ወይም በሀገር ውስጥ መጠሪያው ሽፈራው የተባለውን ተክል በሚገባ ያውቀዋል። ነገር ግን ተክሉ ከዕለት ምግብነት ባለፈ ዘርፈ ብዙ ጥቅም እንዳለው በስፋት አልተገነዘቡም ነበር። የዘርፉ ተመራማሪ የሆኑት ዶክተር ዘነበ መኮንን እንደገለጹት ሞሪንጋን በመትከል ከምግብነት ባለፈ በርካታ ጥቅሞችን ማግኘት ይቻላል። ተክሉን ማህበረሰቡ ከዚህ ቀደም ከሚጠቀምበት ልማዳዊ አሰራር ባለፈ የህዝቡን ተጠቃሚነት ለማሳደግና የሀገርን ኢኮኖሚ ለመደገፍ የሚያስችሉ የምርምር ስራዎች እየተከናወኑ ይገኛሉ። ሞሪንጋ በባህሪው የቆላ ላይ በጣም የሚላመድ ዛፍ ነው። ይህን በቆላ አካባቢ ለሚኖሩ ማህበረሰቦች የአካባቢ የአየር ንብረት ለውጥን በመቋቋም የአፈር ለምነትን በመጠበቅ ትልቅ የማህበራዊ እሴት ያለው ማህበረሰቡ የሚያውቀው በምግብ ዋስትናም ጥቅም ያለው ትልቅ ዛፍ ነው። ዋናው የዚህ የሰብሉ የተክሉ ጥቅም ትልቅ የምግብ ይዘት አለው። ኒውትሪሽንስ ነው፣ የምግብ ይዘቱ ከፍተኛ ነው። ስለዚህ ለጤና በጣም አስፈላጊ ነው። በብዙ ማዕድናት የበለጸገ ተክል ነው። ስለዚህ የኛ ማህበረሰብ ይህን ጥቅም አውቆ አንዳንዴ ዱቄቱን በሻይ ያደረገ ምግብ እየነሰነሰ የሚጠቀም ባህል አለው። ይህን ጥቅም እናውቀዋለን። ግን ይህን ጥቅም አስፍተን ለሱ የገቢ ምንጭ እንዲሆን ለሀገር ኢኮኖሚ ጥቅም እንዲሆን በሰፊ ያልተሰራበትም። ስለዚህ ሞሪንጋ ላይ መስራት የተፈለገው ዋና አግባብ ቆላው አካባቢ የተላመዱ እንዲህ አይነት የምግብ ዋስትና ያላቸው በአካባቢ የተላመዱ ደግሞ ማህበረሰቡ የሚያውቃቸው በሰፊ የሚታወቅ እዚህ ለመስራት እንዳለ አምነን ነው ፕሮጀክት ቀረጽ ነው። በቱሉቻ ቀበሌ በሚካሄደው የሞሪንጋ ተክል መርሃ ግብር ላይ የተገኙት የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ ይህንን መልካም አጋጣሚ በመጠቀም ለልማቱ አስፈላጊውን ግብዓት እንደሚያሟሉ ገልጸው ስራው በአፋጣኝ እንዲጀመር መልእክት አስተላልፈዋል። አይሁዳና ሌሎች መሰል መያዶች የምንላቸው መንግስታዊ ያልሆኑ ድርጅቶች አልፎ አልፎ ለታይታ ገብቶ አይደለም የሚወጡት። በሰው ህይወት ላይ ያለው ኢምፓክት ካዩ በኋላ ነው ውዝድሮ የሚያደርጉት። በሰው ህይወት ላይ ላይቭሊሁድ ላይ ያለው ኢምፓክት አይቶ ነው ሌላ ቦታ ሽፍት የሚያደርጉት። እስከዛ በጣም አጠናክሮ ይዞ ስለሚሄዱ የነሱ ጥንካሬና የአርሶ አደሮች ማህበራት ጥንካሬ በተደማሪ ደግሞ የመዋቅሩ እንደዚህ አይነት ነገሮችን ለማስተዳደር ያለው ጥንካሬ ተደምሮ ውጤታማ እንደሚያደርግ ተስፋ አደርጋለሁ። ይሄ የመጣውን ጥቅም
ተረባርቦ ወደ መሬት ከመቀየር ተያይዞ መዋቅሩን በዚህ የሚቦዝን አይመስልምና ይሄን አጠናክሮ እንዲቀጥል ፕላስ ደግሞ የተያዙ መሬቶች አሁን መሬት ወይም ቦታ በወላይታም በየትኛውም ቦታ በጣም ውድ ሆኖ መጥቷል። ስለዚህ ከአዩዳ በኩል የሚጠበቀው ምንድነው? የተረከቡትን መሬት ደግሞ ወዲያውኑ ወደ ስራ ማስገባት። የአዩዳ ኢን አክሽን ኢትዮጵያ ፕሮጀክት ዳይሬክተር አቶ ኤርሚያስ ታደሰ ሞሪንጋን ከእለት ፍጆታ ባለፈ በዘመናዊ መንገድ በማሻሻል ለዓለም ገበያ ለማቅረብና የአርሶ አደሩን ሕይወት ለመለወጥ እየሰሩ መሆኑን አስታውቀዋል። ይሄ እንግዲህ እንደ ሀገር ነው እንደ ኪንዶ ኮሻ እንደ ወላይታ ዞን ብቻ ሳይሆን እንደ ሀገርም ይሄን ጠቃሚ በዓለማችን ላይ ውድ የሆነ ምርትን ተጠቃሚ ብንሆን መሬታችን ደግሞ በጣም ሁሉንም የሚሰጥ ነውና ኪንዶ ኮሻ እንደዚህ ቆላ ቢሆንም ከዚህ ከቆላ ብዙ ነገርን ማምጣት ይቻላል የሚለውን ነገር ይዘን ነበረ ወደ ኪንዶ ኮሻ ፕሮጀክት የጀመርነውና ይሄ እንግዲህ የሞሪንጋ ፕሮጀክት ዋናው አላማው ምንድነው? በተለይም ሀገራዊ የሆኑ ምርቶች ላይ ፎከስ አድርገን አንደኛው በኒውትሪሽን በጣም ሪች የሆነ ነው። ድራውት ቶለራንት ነው። ድርቅን ይቋቋማል። በተለየ ደግሞ ኢኮኖሚንም የሚያሸጋግር ነውና ገቢን የሚጨምር ነው። ለወጣቶች፣ ለሴቶች፣ ለአርሶ አደሩ ትልልቅ ገቢዎችን ሊያመጣ ይችላል። ስለዚህ ዶሜስቲክ ማርኬት ብቻ ሳይሆን በሀገር ደረጃ ብቻ ሳይሆን ወደፊት ደግሞ ኤክስፖርት ተደርጎ ቢሰራበት እንደ ሀገርም ትልቅ ደረጃ ላይ መድረስ እንችላለን። ከአዩዳ ኢን አክሽን ጋር በጋራ የሚሰሩት የዞኑም ሆነ የወረዳው ህብረት ስራ ማህበራት የሚጠበቅባቸውን ኃላፊነት ተገንዝበው መስራት እንዳለባቸው ያሳሰቡት ደግሞ የዞኑ ህብረት ስራ ማህበራት ኃላፊ ወይዘሮ ታደለች ተስፋዬ ናቸው። ህብረት ስራ ማህበራት ባደጉት አገሮች አገርን የሚደግፉ አገርን የሚያጸኑ ገበያን የሚያረጋጉ ቴክኖሎጂን የሚያሰርጹ ናቸው። ስለዚህ እንደኛ አካባቢ ደግሞ እዚህ አካባቢ ያለው ማህበር ይሄ በል ያለው ለገብ ህብረት ስራ ማህበር ይሄንን ቻንስ ፕሮጀክቶች እንግዲህ በእኛ ጉድለት መንግስት መፈጸም ያልቻለውን ነገር መንግስትን ሳፖርት የሚያደርጉ ሉፖሉን የሚደፍኑ ናቸው። ስለዚህ ይሄን እድል ተጠቅሞ ይሄ ማህበር መዘመን አለበት። የኪንዶ ኮይሻ ወረዳ ግብርና ጽህፈት ቤትም በወረዳው የሚከናወኑ የሞሪንጋ ማበልጸግ ተግባር በሙሉ አቅም ለመደገፍና አስፈላጊውን እገዛ ለማድረግ ዝግጁ መሆናቸውን አስታውቀዋል። የኛ ህብረተሰብ እየተጠቀመ የቆየው ችግኝ ነው። ይሄ አሁን እኛ መስራት ያለብን እኛ ማስፋፋት ያለብን እኛ ህብረተሰቡ ጋር ገብተን ማሳወቅ ያለብን በእኛ ጋፕ ገብቶ ይሄ ፕሮጀክት ትልቅ ስራ ለመስራት ነው ባይዘው የመጣው ሰርቶ ነው እነሱ የሚሄዱ ተጠቃሚ የሚሆነው እኛ ህብረተሰብ ነው። ህብረተሰቡ ለመጠቀም ነው ጥቅሙ ማግኘት መቻል አለበት ማለት ነው።